ይሄ እውቅናን ለማግኘት ወይንስ ለምን ረሳችሁኝ እኔ ልታይ የሚገባኝና አስታውሱኝ እንጂ የሚል መልእክት ነው ወይንስ ይሄ ሆን ተብሎ የታቀደና የክርስቲያን ማህበረሰቡን ለማበሳጨት የተዘጋጀ ፕሮግራም ነው? እናንተ የቱ ይመስላችኋል? ብዙ ሰዎች አስተያየታቸውን እና ብስጭታቸውን እየገለጹበት የሚገኘው የገነት ንጋቱ ፕሮግራም ከትላንትና በስቲያ ይዛ ብቅ ያለችው ጉዳይ እጅጉኑ ብዙ ሰዎችን ያበሳጨ እና እጅጉኑ ያስቆጣ ጉዳይ ሆኖ ቀጥሏል። ብዙ ሰዎችንም ያበሳጨው ጉዳይ ይህ ጉዳይ እጅጉኑ በኢትዮጵያውያን የተጣላ እና አጸያፊ ሆኖ ሳለ ነገሩን እንዲቀለል ባለ እና ለሰዎች ጉዳዩ ተሰምቶ ብቻ እንዲታለፍ ተደርጎ መዘጋጀቱ እጅጉኑ ቁጣን የቀሰቀሰ ነበር። ትልቁና ዋናው ነገር ግን እዚህ ጋር አያበቃም። ጉዳዩ በዚህ ልክ በሚዲያዎች ላይም እንዲራገብ ያደረገው ብቸኛው ነገር ይሄ ነው። ቪዲዮውን ላይክ በማድረግ ይከታተሉን። ገነት ንጋቱ ባዘጋጀችው ፕሮግራም ላይም ለምን ብዙ ሰዎችን አበሳጨ ወይንም አስቆጣ ስንል እንጠይቃለን። መልሳችንም የሚሆነው ጉዳዩ ከመፈጠሩ ጀምሮ ወደ ሃይማኖት ያደላ እንዲሁም ከመጀመሩ ጀምሮ በጉዳዩ ላይ ዋናው ሰው ደግሞ እስካሁንም ማንነቱ ያልታወቀው ፓስተር ወይንም ብዙ ሰዎች የሚያውቁት ፓስተር ሲሆን ይሄ ነገርም በብዙ ሰዎች ዘንድ እጅጉኑ ቁጣን የቀሰቀሰ ሲሆን እናም በክርስቲያኖች ዘንድም አሁን ላይ ጥያቄ አለን ሲሉ የተነሱም አሉ። ጥያቄዎቹንም በዝርዝር የምናነሳላችሁ ሲሆን እናንተም ይህንን ቪዲዮ እስከ መጨረሻው በመከታተል ለጥያቄዎቹ መልስን በመስጠት የምትችሉ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁልን ሌሎች ደግሞ ቪዲዮውን ሼር እና ላይክ በማድረግ ብዙ ሰዎች ይህንን ቪዲዮ እንዲመለከቱት ያድርጉ። በመቀጠልም ጥያቄዎቹን ወደምናገኝበት ቪዲዮ እንሄዳለን። እኛም ቪዲዮውን ተከታትለን የምንመለስ ይሆናል። እስኪ ቪዲዮውን ተከታትለን እንመለሳለን። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማሰብበት ሁኔታ አይደለም። ሌላ አይነት ነገር ስሞክረ ታውቃለህ ምናምን ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ ተለየ ምን አለከ? ነው ይሄንን ታሪክ ያካፈልከን ወንድማችን በኢትዮጵያ ህገ መንግስት ወንጀል ነው። ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታውቅ ያስፈልጋል። በዚህ በሶስት ምክንያት ይሄንን ወንጀለኛ ያልከውን ግለሰብ ላትነግረን እንደምትችል እኔ ገምቻለሁ። የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቀልኝ ስላለህ ነው ያልነገርከን። ሚስጥረኛው ነህ ማለት ነው። ስለዚህ ሚስጥረኛው ስለሆንክ ታሪኩን ተነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት። በእኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው። ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን። ለዛ ነው ስሙን ያልነገርከን። ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህ ሰው ስም በፍጹም መደብቅበት ምንም አይነት ግራውንድ አይኖርክም። ምክንያቱም የነገርከን ፊገር ፓስተር ነው። ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው። አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል። የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው። ስለዚህ ስሙን መናገር ያለብህ በአደባባይ ላይ ወጥተህ ይሄንን ታሪክ ይጠቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ነው። ምክንያቱም ኢትዮጵያ ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈህ አልናገርም ብለህ ነው ቁጭ ብለህ ያለከው። ልትነግረን ግዴታ ነው። ታሪኩን አምጥተሃል። የታሪኩን ባለቤት ህዝብ ማወቅ አለበት። ማን ነው እያሳደደ ወንድ የሚፈልገው? ፓስተር ሆኖ ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረከ ነው። ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን፣ ሙስሊሞች፣ ሌሎች ቤተ እምነቶች ናችሁ ወጣችሁ ነገሮችን ማጥራት ያለባችሁ። ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው። ይሄ የጋራ ጉዳያችን ነው። ትውልድን የሚያቀነጭር የጋራ ጉዳያችን ነው። ከሁሉ በፊት ደግሞ አንተ ራስህ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረው። ምክንያቱም ህዝብ የሚመራ ፓስተር ነው። አንተ የኦርቶዶክስ እምነት ተከታይ ነህ። በስልክ ነው የሚያዋራ። እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል።
በስልክ ለማውራት እንደዚህ ካንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው። ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ? አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው። አለበለዚያ አሉባልታና ሐሜት ነው። ደግሞ ራስህ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነው ማለት ነው። መልስ እንፈልጋለን በፍጥነት አፍጥኑ። እንግዲህ ቪዲዮውን እንደተከታተላችሁት ነበር። እንግዲህ ብዙ ሰዎችም ይህንን ጉዳይ እጅጉኑ እየተወያዩበትና ሐሳብና አስተያየቶቻቸውንም እየገለጹበት ይገኛል። አቡናንም እንደተመለከታችሁት በዚህ ጉዳይ ላይ እጅጉኑ መልስ እንደሚያስፈልግና ግልጽ የሆነ ሐሳብ እንዲቀመጥ ጥያቄ አቅርቧል። ከሶስት አንዱ በአንዱ ላይ የተመረኮዘ የሆነ እጅጉኑ ግልጽ የሆነ ጥያቄውን መልስ እንዲሰጥበት ደጋግሞ ጥያቄ ሲያቀርብ ተመልክተናል። ካልሆነ ግን አሉባልታ ወይንም እኛ ቀድመን እንዳላችሁ ይህ ጉዳይ አትርሱኝ ለማለት እንደሆነ የሚያሳይ እንደሆነ በግልጽ ያሳየናል። እንግዲህ በዚህ ጉዳይ ላይ ምላሽ ብዙ ሰዎች እየጠበቁ ይገኛል። በዚህ ጉዳይ ላይ አዳዲስ መረጃዎችን በሚወጡ ጊዜ እኛ ለእናንተ በፍጥነት የምናደርሰላችሁ ይሆናል። እንዲሁም ደግሞ ምላሽ ካልተሰጠና ብዙ ሰዎች ሐሳብና አስተያየቶቻቸው ምን እንደሚመስል እየቃኘን እያንዳንዱን ሐሳብና አስተያየቶች ለእናንተ የምናቀርብላችሁ ይሆናል። እንግዲህ በዚህ ጉዳይ ላይ የምንጠብቀው ምላሽ እስከሚደርሰን ድረስ እኛ ያለ መረጃ ይህንን ይመስላል። እንዲሁ እስቲ እናንተ ጋር ያለ ሐሳብና አስተያየቶችን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ አዳዲስ መረጃዎች ሲመጡ በፍጥነት የምናቀርብላችሁ እኛ የፋሪስ ሚዲያዎችን እስካሁን ድረስ ቤታችንን ሰብስክራይብ ካላደረጉ ቤቱን ሰብስክራይብ ያደርጉ እንላለን። እንግዲህ በዚህ ጉዳይ ላይ ያላችሁ ሐሳብና አስተያየት ምን ይመስላል? እጅጉኑ የሚያሳዝንና እውነቱ እንዲወራ የሚያስፈልግ ጉዳይ እንደሆነ ግልጽ ነው። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።